በደል የፈጸመው አዳም የዳነበት፣ ከክብር ያነሰው አዳም ወደ ክብር የተመለሰበት፣ የተሰደደው አዳም ከስደት የተመለሰበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን መሰረት ከልጅ ልጅህ ተወልጄ በሜዳ አድጌ በመልዕልተ መስቀል ተሰቅዬ አድንሃለሁ ብሎ በገባው ቃል ኪዳን መሰረት ቅድም መምህራችን እንደነገሩን ወደ ገዳመ ቆሮንቶስ ገብቶ የጾመበት ትልቁ ጾማችን ሁለተኛ ሳምንቱን አስቆጥሯል። ይህ ሰንበት ያው እንደሚታወቀው መምህራችንም እንደነገሩን በቅዱሳት መጻሕፍትም ተመዝግቦ እንደምንማረው ቅድስት ነው የሚባለው። ይሄ ሰንበት ስለ ክርስቶስ ቅድስና፣ የባህሪው ቅድስና፣ ስለ ክርስቶስ ልዩነት፣ ልዩ አምላክ፣ የፍቅር አምላክ፣ ንጽሐ ባህሪ አምላክ መሆኑ የሚነገርበት ነው። ሌሎቹን ቢቀድሳቸው በጎ ምግባር ሰርተው ሰማዕታትን ቅዱስ ብሏቸዋል። ጻድቃንን ቅዱስ ብሏቸዋል። እኛም እዚህ ያለነው በጎ ስራ ከሰራን፣ የተቀደሰ ስራ ከሰራን ቅዱስ እንባላለን። የእሱ ቅድስና ግን የባህሪው ቅድስና ነውና ቅዱስ አምላካችን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ቅድስና ፈቅዶልናልና በጎ ስራ ሰርተን እንድንቀደስ አምላካችን ይርዳን። አሜን። መምህራችን ቃለ ሕይወት ያሰማልን። እንግዲህ ቀኑን ለምን ሊያመጣብን እንደሆነ አላውቅም። ይሮጣል አይደል? ይሽከረከራል። በጣም እየበረረ ነው። የት ሊያደርሰን እንደሆነ አላውቅም። አንዳንዴ ከመጠን በላይ ባለ ስፒድ የሚሄድ መኪና መጨረሻው ምንድን ነው የሚሆነው? መውደቅ ነው አይደለ? ምናልባት የቀን ሊያልቅ ይሆን? እግዚአብሔር ሊመጣ ይሆን? ሊሰበስበን ይሆን? አዎ እንግዲህ ሊሆን ይችላልና በተናጠልም በማህበርም መሄዳችን ስለማይቀር እንደተነገረን ለለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ነውና ተዘጋጅታችሁ ኑሩ። እግዚአብሔር ይመጣል። በተናጠል ድንገት አሁን ይመጣል። ሳናስበው እናልፋለን። ሳናስበው እንሞታለን። ሳናስበው እንጠራለን፣ እንሄዳለን። ቅሌን ጨርቄን የለም። በማህበርም ያው ዳግም ለፍርድ እንደሚመጣ ነግሮናልና በማህበርም አብረን እንሄዳለን። ያ ከመሆኑ በፊት ግን ተዘጋጅተን እንኖር ለማለት ያክል ነው። ቅዱስ አምላካችን ጾሙን በሰላም ያስፈጽመን። በጾሙ በረከት እንድናገኝ አምላካችን ይርዳን። ይህችን ህንጻ ላሳያችሁና ስለሷ ልተርክ ነበረ። ያው ነግረዋቸዋል አይደለ? ሰምታችኋል? አልሰማችሁም? ይቺ ህንጻ እዚህ ላይ በዚህ አብይ ጾም ውስጥ ትቀመጣለች። ማን ይርዳን? ማን ያስፈጽመን? ማን ያግዘን? የኛ ድርሻ ምንድነው? እንደው እግዚአብሔር ማለት ይቻላል አይደል? እሱ ያግዘናል። የኛ ድርሻስ የኛ ድርሻ መስጠት። ስጡ ይሰጣችኋል። አብሁ ለኩም በርቱ። እቺ እናንተ አሻራ ነች። እቺ እናንተ ሀብት ነች። ምዕመናኑ ያዘኑት የሚጽናኑበት ቦታ የለም። የት ሆነው ይጸልዩ፣ የት ሆነው ያልቅሱ፣ የት ሆነው የተጣሉት ይታረቁ፣ የት ሆነው ከእግዚአብሔር ጋር ይነጋገሩ። አዎ ፀሐዩ ሲበረታ ፀሐዩን ይሸሻሉ። ዝናቡ ሲመጣ ዝናቡን ይሸሻሉ። ልባቸው ተከፍሎ መሆን ስለሌለበት ጾመ ማርያምን በአግባቡ መጾም ስላለብን ፍልሰታን
ነው የመጠለያ የግድ አስፈላጊ ሆኖ ስለተገኘ አግዙን፣ እርዱን። ቃል የገባችሁን በቃላችሁ መሰረት ሲሚንቶን አምጡልን። ያልገባችሁም ለራሳችሁ ቃል ግቡና አግዙን። እግዚአብሔር ሁላችንም ይርዳን ያገዘን። ለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ያለ ጥርጥር ግን ስራ ይሰራል። እሺ፣ አውርተን ምንተው እንዳይመስላችሁ፣ ስራ ይሰራል። እንግዲህ ይሄ ቦታ ውበት እንዳይኖረው፣ እንዳያድግ፣ እንዳይለወጥ አንዳንድ እንቅፋቶች ይኖራሉ። ቀስ ብዬ ነግራቸዋለሁ። ካላረፉ አይደለም፣ ካላረፉ የቦታው ለጥ የማይመቻቸው ቦታው ዝም ብሎ ባለበት ይቀመጥ የሚሉ እንቅፋቶች ካላረፉ ነግራቸዋለሁ። ካረፉ ግን ጆሮአቸውን አሁን ከፍተው እየሰሙ ስለሆነ ይረፉ። ቅዱስ ሚካኤል ከዚህ በኋላ ካሉት ትልቅ ካቴድራል በላይ ሆኖ መታየት ያለበት አይደል? በቃ ያለፈው ዘመን ይበቃል። አይበቃንም? እግዚአብሔር ለነበረን ጊዜ ስሙ የተመሰገነ ይሁን። የሰማነውን በልቦናችን ያሳድርብን። አባቶቻችን የሊቃውንቱን የምስጋና የአንደበታቸውን ፍሬ ተቀበለው ለሀገራችን ሰላምን፣ ለሕዝቡ ፍቅርን፣ በረከትን፣ አንድነትን ያድልልን። የታመሙትን በአልጋ ቁራኛ ያሉትን ወደዚህ መምጣት እየፈለጉ እየተመኙ አልጋ ላይ የዋሉትን ይፈውስልን። የተሰደዱትን፣ ከሀገራቸው የወጡትን፣ የተፈናቀሉትን፣ መሪር በሆነ አገዛዝ የተያዙትን፣ በማረሚያ ቤት የሚሰቃዩትን እሱ በምሕረት በቸርነቱ ይጎብኝልን። እኛ ከማናቀው እሱ ከሚያውቀው መከራ ይሰውረን። አምላካችን የተጸለየውን ጸሎት የታጠነውን ማዕጠንት ያቀረበውን መስዋዕት ተቀብሎ ለቅድስት ሀገር ሰላሟን እነሆ ለቤተ ክርስቲያን ፍቅርን፣ በረከትን፣ አንድነትን ለሁላችን እንዲያድለን ቅዱስ ስሙን እንዲያን እንለምናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ረዳታችን ንጽሕት ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን ክብርን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ይቅር ይበለን ለዘላለሙ። ቅድመ እግዚአብሔር አምላክነ ለደገብሮ ከመ ይባርከነ አሜን። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናትህንም አክብር፣ ርስትህን ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናትህንም አክብር፣ ርስትህን ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናትህንም አክብር፣ ርስትህን ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። ወንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የመረጥካት በዚህች እናት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቆማችሁ ያስቀደሳችሁ ቅዱስ ሥጋና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው አሸናፊ እግዚአብሔር ልጅ የትም የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ከሚመጣውም ይጠብቃችሁ ለዘላለሙ። በየስመ ክርስትናችን 12 ጊዜ እግዚኦ መሐረነ ክርስቶስ እንበል።
ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የኔንና የሕዝብን ኃጢአት አስተሰርይላቸው። ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ዘመንፈስከ አሜን። እግዚአብሔር ነሲያነ ጸጋ